ማርያምን ተመለከታችኋት? ማርያምን ብዬ ስምል አንዳንድ ሰዎች የሚመስላቸው ቫይራል ለመውጣት ወይም ደግሞ ላይክ እንዳገኝ ምናምን ይመስላቸዋል። አይደለም። እኔ ከልጅነት የጀምሮ ለምን እንደሆነ ባላቅም ማርያም እዚህ ምላስ ላይ እዚህ ላይ ማርያምን እያልኩ ያደኩ ሰው ነኝ። ሁሌም ስምል ለማቋረጥ ሞክሬ ነበር። ለምን በቃ አሳዘነችኝ ማርያም አሳዘነችኝና ለምን ሁሌም ማርያም ብዬ እምላለው በሆነው ባልሆነው ብዬ ለማቋረጥ ሞክሬ አልቻልኩም። እና ከልጅነት የጀምሮ ማርያም ካጠገቤ ነበረች። ማርያም ማነች ለኔ? አይ ቲንክ የሚገባቸው አይመስለኝም እውነት ለመናገር ግን ማርያም እንደ መንፈሳዊ እናቴ ነው ማያት። የኔ መንፈሳዊ እናት ማለት ነው። ራይት ብዙ ጭንቀት ውስጥ ስገባ የምታበረታታኝ ቃላቶች ሳትጠቀም ስሜቶችን የምታስተካክል ጠንከር የምታደርገኝ እቅፍ የምታደርገኝ እናቴ ነች። ተኝቼ ስነሳ በጭንቀት ሲውጠኝ ሰይጣን ሊያሸንፈኝ ሲሞክር መጥፎ ሀሳቦች ሲልክብኝ ከፊቴ ቆማ የምትከልለኝ ነች ማርያም ለእኔ ትልቅ ትርጉም አላት። ባይዘው በቃላት መግለጽ የማልችለው ገዛም ነው። በጣም ወዳት ቤቴ በማርያም የሞላ ነው። ሰው የሚሰጠኝ ስጦታ ማርያም ብቻ ነው። የሚሰጡኝ ስዕሎች ማርያም ነው። ለምን ይመስላችኋል? ማርያም ሁሌ ካጠገቤ አለች። ምልክቴ ነች፣ መንገዴ ነች። ሲሳካልኝም ማርያም፣ ስወድቅም ማርያም፣ ስነሳም ማርያም፣ ስተኛም ማርያም። አዶናይ ስለ እመቤታችን ቅድስት ድንግል ማርያም የተናገረው ከልብ የመነጨ ምስክርነት የብዙዎችን ልብ ነክቷል። ማርያም ለእኔ ከልጅነቴ ጀምሮ ያሳደገችኝ ከአንደበቴ የማትጠፋ ርኅርኅት እናቴ ናት። ስሟን የማነሳው ለቫይራል ብዬ ሳይሆን በሕይወቴ ውስጥ ትልቅ ስፍራ ስላላት ነው በማለት የገለጻት ገለጻ የኢትዮጵያውያንን ከእመቤታችን ጋር ያላቸውን ጥልቅ መንፈሳዊ ቁርኝት የሚያንጸባርቅ ነው። በተለይም በአሁኑ ወቅት ከሰባቱ አጽዋማት መካከል አንዱ በሆነው በጾመ ፍልሰታ ወቅት ይህ ምስክርነት መሰማቱ መልእክቱን ልዩ ያደርገዋል። ኢትዮጵያ የእመቤታችን የአስራት ሀገር በመሆኗ በሕዝቧ ዘንድ ለእሷ ያለው ፍቅርና አክብሮት በዓለም ደረጃ ልዩና ጥልቅ ስፍራ ያለው ነው። ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላውቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያምን አለው ሁሌም። ማርያምን ደስ ብሎኛል ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ስለ ድንግል ማርያም ክብር፣ አማላጅነትና ርኅራኄ በብዙ ምሳሌዎችና የቅኔ ምስጢራት ያመሰጥሯታል። ፈዋሽና አዳኝ በጸሎቷና በአማላጅነቷ ሊቃውንቱ እመቤታችንን መድኃኒት ወይም ፈዋሽ ብለው ሲጠሯት እውነተኛውን የዓለም መድኃኒት ኢየሱስ ክርስቶስን በድንግልና ወልዳ ስለሰጠችንና በልጇ ፊት የምታቀርበው ጸሎት የነፍስና የሥጋ ቁስልን ስለሚፈውስ ነው። አማላጅና ርኅርኅት ናት። በቃና ዘገሊላ ሰርግ ቤት እንደታየው የሰዎችን ችግር አይታ ወይን እኮ የላቸውም ብላ ወደ ልጇ እንዳቀረበችው ሁሉ ዛሬም የሰው ልጅን ችግርና ጭንቅ ወደ አምላክ የምታደርስ ታላቅ አማላጅናት በመሆኗ መጽናኛና ከለላ በሕይወት ማዕበልና ፈተና ውስጥ ለወደቁ ተስፋ ለቆረጡና ለተቸገሩ ሁሉ የሚጠጉባት ታላቅ የጸጋ ከተማና የደህንነት ወደብ ሆና ታገለግላለች። ማርያምን ማሰብ ከሷ የተወለደውን ማሰብ ነው። ከሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው። የዋሻው ሻማልህሽ የምብርሃ መዓዛሽ ትትኸይ ከግሸን ትናፍቂኛለሽ መለወን ተርቢኝ ማለሽ መለወን
በኢትዮጵያ ቤተክርስቲያን ሊቃውንት ድርሰቶች እንደ ውዳሴ ማርያም፣ ቅዳሴ ማርያምና አባ ጊዮርጊስ ዘጋስጫ በደረሱት አርጋኖን እመቤታችን በብዙ ሕያው ምሳሌዎች ትገለጻለች። ታቦተ ሕግ የሕጉ ታቦት፣ እውነተኛውን የሕይወት እንጀራ ክርስቶስን በማኅፀኗ የተሸከመች ቅድስት፣ የያዕቆብ መንሰላል፣ ምድርን ከሰማይ ሰውን ከአምላክ ጋር ያገናኘች የድኅነት ምክንያት በመሆኗ፣ ዕፀ ጳጦስ፣ ሳይቃጠል መለኮትን በማኅፀኗ ያስተናገደች የንጽህና ምሳሌ፣ የወርቅ መሶብ፣ የሕይወት መና የሆነውን የክርስቶስን አካል የያዘች የንጽህና ማደሪያ፣ ተስፋሆሙ ለሐዋርያት፣ የሐዋርያት ተስፋ፣ የሰማዕታት አክሊልና የጻድቃን መጽናኛ በመሆኗ፣ በጾመ ፍልሰታ ወቅት ምዕመናን በጾም በጸሎትና በሱባኤ ሆነው የእመቤታችንን ዕርገትና ትንሣኤ ያስባሉ። በዚሁ ወቅት የሚቀርቡት ምስጋናዎችና የጸሎት መርሃ ግብሮች የሚያረጋግጡት አንድ አብይ እውነት አለ። እመቤታችንን ተማጽኖ ያፈረ የለም። የእናቶች እናት፣ ያዘኑትን የምታጽናና፣ የወደቁትን የምታነሳና ለተቸገሩት ፈጥና የምትደርስ ርኅርኅት እናት በመሆኗ በምዕመናን ሕይወት ውስጥ የዕለት ተዕለት አጋዥ ናት። ኢትዮጵያ የእመቤታችን የአስራት ሀገር እንደመሆኗ መጠን በተለያዩ የታሪክ አጋጣሚዎችና ፈተናዎች ወቅት ሕዝቡ ወደ እሷ በመጮህ ሰላምንና ምሕረትን ሲያገኝ ኖሯል። እንደ አዶናይ ሁሉ እያንዳንዱ ምዕመንም በሕይወቱ ያየውን የድንግል ማርያምን አማላጅነትና እናትነት ይመሰክራል። ድንግል ማርያም በቃል ኪዳኗና በጸሎቷ ሀገራችንና ሕዝባችንን የምትጠብቅ፣ ላዘኑት መጽናኛ፣ ለታመሙት ፈውስን የምታማልድ እናት ሆና ለዘላለምም ትኖራለች።